وساوس الشيطان والروم بأبي سليمان خالد بن الوليد. أبو سليمان خالد بن الوليد المخزومي. خلوا بنا لليوم نتحدث منه ذكرى. ود ምእመናን ዛሬ አንድን ታላቅ ስብዕና እናውሳለን። በሰው ልጆች ታሪክ ውስጥ እንደሱ አይነት የጦር ጀነራል ተፈጥሮ ማቅ የጦር አመራር ጥበቡ ፍልስፍናው ተወዳዳሪ ያልተገኘለት አሁን ድረስ ነጮቹ የመራበትን የጦርነት ቴክኒክ የሚያጠኑለት ስለሆነ አንድ ግለሰብ እናውሳለን። ስሙን ሰምታችሁ ታውቃላችሁ። ኻሊድ ብን ወሊድ ይባላል። በእስልምናችን ታሪክ የጎነ ታሪክ ያለው ነብዩ አለይሂ ሰላቱ ወሰላም ከሰለመ በኋላ የድሮ ጥፋቱን ረስተው ثم أخذ الراية ከዛም ባንዲራውን ተሸከመው የአላህ ሰይፍ እጅ ላይ ወደቀ አሉ ነብዩ አለይሂ ሰላቱ ወሰላም። ኻሊድ ብን ወሊድ ማለት ሮሞቹ ሮማንና ፐርሻን ኢምፓየሮች የሱ የሚዋጋበት ሰይፍ ከሰማይ የወረደ ለዛ ነው ማይሸነፍ ያሉት ኻሊድ ብን ወሊድ ማለት ነው። እድገቱስ በርግጥ ኻሊድ መካሊ ሲያድግ በጣም ቅልጡ ሀብታም አባት ነበረ። መካ ውስጥ አረቦቹ ላይ በሱ ልክ የሱን ያህል አባት ሀብታም አልነበረ። ነገር ግን ሀብቱ እንዲበላሽ አላደረገው። አባቱ ጀግና አድርጎ አሳደገ። አባቱ ቢሰልም ኑሮ የቁረይሽ ማህበረሰብ ይሰልማል የተባለለት ወሊድ ብን ሙጊራ የተከበረ ሰው ነው። ቁርአንም ላይ አላህ ሐቅ መጥቶለት በማስተባበሉ ኮንኖ ታሪኩን ጠቅሶታል። ዘርኒ ወመን ኸለቅቱ ወሒደን ያ ብቻውን ሲሆን የፈጠርኩትን እኔና እሱን ተወኝ ብሎ የዛተበት ነው አባቱ ማለት ነው። ለኻሊድ ከጎኑ የማይጠፉ የተከበሩ የሀብታም ልጆች፣ ብራንድ ለባሾች፣ ሽቷቸው ከሩቅ የሚጣራ የተከበሩ ሰዎች ነበሩ። አላህም ቁርአን ላይ እነሱን ጠቅሷቸዋል። ወበኒነ ሹሁዳ አብረውትም ልጆቹ የሚቆሙትን ሰው ብሎ ጠቅሷል። ቁረይሾቹ እስልምናን ለመቀበል አንዱ መስፈርት ያቀረቡት ቁርአን ሙሐመድ ጋር ከሚወርድ አለይሂ ሰላቱ ወሰላም ለምን ወይ ጣይፍ ላይ ባለው ዑርወት ብኑ መስዑድ አልሰቀፊ አለም በወሊድ ብኑ ሙጊራ ላይ ለምን ቁርአን አልወረደም ማለት لولا نزل هذا القرآن على رجل من القريتين عظيما ከተከበሩ ከሁለቱ ባንዱ ለምን ያልወረደ የተባለለት አንዱ ግለሰብ ወሊድ ብን ሙጊራ የኻሊድ አባት ነበር። እስልምናን ለመቀበል አሻፈረኛ። ነብዩም አለይሂ ሰላቱ ወሰላም ወደ መዲና ተሰደዱ። ከዓመታት በኋላ የበድር ጦርነት ላይ ወሊድ የሱ አባት ኻሊድ በድር ላይ ተገደለ ከነጥመቱ። ኻሊድም አባቱ በመገደሉ እስልምናን ቶሎ መቀበል ወደ ኋላ ዳዳ ፍቃደኛ አይደለም። የኡሁድ ጦርነት መጣ። አቡ ሱፊያን ነበር መሪ ጀነራሉ። ኻሊድ 300 ወይም 700 ፈረሰኛ ይዞ ከኋላ ቆሞ ነበር። ጀበል ሩማት የሚባለው ቦታ ላይ ያኔም ጦርነቱ ሙስሊሙ ያሸነፈ ያለ ተራራውን ለቀው ሲወርዱ ኻሊድ ብን ወሊድ ፈረሰኞችን ከጀርባ ይዞ ሄደና የጦርነቱን መልክ ቀየረው። በዚህ ጦርነት ሐምዛ የነብዩ አጎት ተገደለ። 70 ሰሃቦች ሸሂድ ሆኑ። የነብዩ አለይሂ ሰላቱ ወሰላም ጥርስም ተሰበረ፣ ራሳቸው ተፈነከተ። ከባድ ወቅት ነበር። ይሄን የጦርነት ቅመም የቀየረው የኻሊድ የጦርነት አመራር ነበር። ለዛ ነው አቡ ሱፊያን ከጦርነት በኋላ اليوم يومك يا خالد ዛሬ ቀኑ ያንተ ነው ያለው። አስገራሚ የጦር ጀነራል ወደ እስልምና ይመጣ ዘንድ ነብዩ ጠበቁት። እሱ መካ እሳቸው መዲና ሆኖ ግን ደግሞ የተከበረ ሰው ነው። ሀብቱ
ብሎም ያባቱ መሰዋት ቂማስ ዞት ወደ ኋላ ሸሸ። ነብዩ አለይሂ ሰላቱ ወሰላም ስምንተኛው ሂጅራ በተሰደዱ በስምንተኛው ዓመት ሱልህ ሁደይቢያ ሰባተኛው ላይ ተደረገ። ስምንተኛው ላይ ዑምራ ሊያረጉ መካ መጡ። ለሶስት ቀን መካን ገብተው ሊወጡ ነው የተፈራረሙት። እጉሱ ነበር። መካም ሲገቡ ነኻሊድና ቁረይሽ ወደ ተራራ ወጣው የሙስሊሙን ዑምራ ክስተት ይመለከቱ ነበር። ከዛም ኻሊድ ምን ይላል? ልክ ነብዩ አለይሂ ሰላቱ ወሰላም ዙህርን ጀማዓ ይዘው ሲሰግዱ እኔ ከኋላቸው ነበርኩ ይላል። ለምን አለሽን ተሸ አልኪዳኔን አፍርሼ እነሱ መሳሪያዎቻቸውን አላወጡም። በዚህ ላይ ሽርጥን ያገለደሙት ዑምራ ላይ ናቸው። ለምን እርምጃ ወስድም አልኳል። ሊገል ሰሃቦችን ማለት ከዛም ዙህር ይጨርሱና አሱር እገላቸዋለሁ አልኳል። ጦሩን ለአሱር አደራጀ። ህጉን ጥሶ ስምምነቱን አፍርሶ ክደትን ወስኖ አሱር ላይ ነብዩ አለይሂ ሰላቱ ወሰላም አላህ ጠቆማቸውና አሰጋገዳቸውን ቀየሩ። ሶላቱል ኸውፍ የሚባል የጦርነት አሰጋገድ አለ። እሱ ሰገደ። ሶላቱል ኸውፍ ማለት ኢማሙ 4 ረክዓ ያሰግዳል። ከፈሎቹ ከኋላ ሲጠብቁ ከፈሎ ይሰግዳል 2 ረክዓ። 2 ረክዓ ላይ አሰላምተው ሲመለሱ ሌሎቹ ይመጡና 2 ረክዓውን ጨርሰው ከኢማሙ ጋር ያሰላምታሉ። ከዛም ኻሊድ ምን አለ? ላጠቀው እንደሆነ እንዴት አወቀ? ይሄ ሰው ከሰማይ እርዳታ አለው ማለት ነው አልኳል። የመጀመሪያ እስልምና ውስጥ ይገባል። በዚህ ላይ ያለው ነብዩ አለይሂ ሰላቱ ወሰላም ዑምራ ጨርሰው መካን ሊለቁ ሲሉ የኻሊድን ወንድም ማግኘት ሰልሟል። እሱ ወሊድ ኢብኑል ወሊድ በአባቱ ስም ነው የተሰየመው። ያ ወሊድ አሉት። አይነ ኻሊድ ተመልከቱ፣ የነብዩን የአመራር በዚህ ላይ የሊደርሺፕ ኳሊቲያቸውን ተመልከቱ። ኻሊድ የት ነው አንተ ወሊድ አሉት። አይመጣም እንዴ ወደ እስልምና? የአላህ መልእክተኛ ሰውፈ የእቲላሁ ቢ እንግዲህ አንድ አላህ ቀልቡን መልሶት ይመጣ ይሆናል አልኳቸው። የኻሊድ አይነት አስተሳሰቡ የረቀቀ ግለሰብ እስልምና ከሱ ይሰወራል እንዴ? እስልምና እኮ የምጡቅ ሰዎች ሃይማኖት፣ እውነትና ሐቅን ለሚፈልጉ ሰዎች መረጃው የጠነከረ ቢልኮ ከኻሊድ ይሰወራል እንዴ? ከዛ ማስከተሉና የኻሊድን ልብ የሚነካ መልእክት ሰጡት። አይ ኻሊድ ምን ነው ይሄን የጦርነት ችሎታውን እኛ ጋር ሆኖ ጠላት ላይ ቢያረገው ምን ነበር? ቢመጣልን ኑሮ ከሌላው በፊት እናስቀድመው ነበር፣ ስልጣን ምን ሰጠዋለን አሉ ነብዩ አለይሂ ሰላቱ ወሰላም። ወሊድ ወንድሙ ሲሰማ በነብዩ አፍ መሰማቱ የኻሊድ ስም ደስ ኻሊድን ፈለገው አላገኘ። መካን በሶስተኛው ቀን ለቀው መውጣት ነበረባቸው። መካን ለቀው ሲወጡ ደብዳቤ ጻፈለት። አንተ ኻሊድ ሆይ ዛሬ ነብዩ አንተን ስም አነሱ፣ ስላንተም እንዲህ ብለዋል ምን ደብዳቤ ላከለት። ኻሊድ ደብዳቤውን ሲያነበው በጣም ተደሰተ። ነብዩ የኔን ስም አነሱ? አዎ። እኔን አስተሳሰው የመጠቀ ነው አሉ? አዎ። በህድላቸውም ከፍ ያረጉኛል አያወርዱኝም፣ መጨረሻ ነው የመጣ ብለው አሁን በፊት ሰሃባ ገላል ብለው ገሸች ያረጉኝ? አዎ። ልቡ ተነካ። የነብዩ ንግግር ማረከው። ከዛም ይላል ኻሊድ ምን ይላል? ቤት የገባውና ማሰላሰል ጀመረ። ስለ እስልምና ስላሳለፈው ጉዞ መጨረሻ ተኛው ይላል። በህልሜ አንድን ህልም ተመለከተ። ያየው ህልም ነው ሰላች አባብ ጨለማ መሬት ላይ ቁጭ ብሎ የዱር እንስሳ የበዛበት መሬት ላይ ከዛም ከዛ ጠባብ ጨለማ የዱር እንስሳ ከበዛበት ቦታ ወጦ ብርሃናማ አረንጓዴ መስክ ወደዛበት ሰፊ መስክ ሲወጣ ተነሳ። ህልሙን አስተረጎመው። አንተማ ካለህበት የሽርክ አስተሳሰብ ወደ እስልምና ልትገባ ወሰነ ሊሰል ወደ መዲናማ ቀና ወደ ነብዩ አለይሂ ሰላቱ ወሰላም
መንገድ ላይ አንድን ጓደኛው አገኘ ይዞ ሄደ። ሌላም መዲና መዳረሻ ላይ አምር ኢብኑ አልዓስ የሚባል ታዋቂ በአረቦቹ ታሪክ እንደሱ ስትራቴጂክ የለም ይባል ሰው አለ። አብረው መዲና ገቡ። ነብዩ አለይሂ ሰላቱ ወሰላም ልክ ሶስቱ ሲያዩዋቸው ፈተሐለል ፊታቸው ፍድቅ ካለ ለሰላም ኻሊድን የመሰለ ጀነራል እጃቸው ማስገባ። ከዛም ምን አሉ? ለቀድ አልቀት መከቱ ቢፈለዛቲ አክባዲሃ መካ እኮ ዋና የአብራኳን ክፋይ ከፋቻቸው አሉ። ኻሊድን አዩት። ላያቸው ከበደኛል። ሰሃቦችን በመግደል ላይ ተሳትፈዋል። እንዴት ይቀበሉኝ ይሆን? አንገቴን ድፍት አረኩ። ከዛም ነብዩ አለይሂ ሰላቱ ወሰላም ፊት ቆንኩና የአላህ መልእክተኛ ከአላህ ውጭ የሚገዙት ጌታ እንደሌለ አንተም መልእክተኛው መሆንህን መሰክራለሁ አልኳቸው። ነብዩ መጡና አረዱኛል ሰለላሁ ዐለይሂ ወሰለም ፍቅር መስጠት የሚችሉ አመራር የሚችሉ ነብይ ናቸው። ሰው አቧራውን አርግፎ ሲመጣ እንደ አዲስ የሚቀበሉ አመራር ናቸው። ከዛም ያዛቸውና የአላህ መልእክተኛ አለ እኔን አላህ ያሳለፍኩትን ይምረኛል እንዳለ ለሰሃቦች መገደል ሁሉ እሱ ሰበብ ነበር። ያ ኻሊድ አታውቅም እንዳለ እስልምና ወደ በሩ ስትገባ ያለፈውን ወንጀል እንደሚጠርግ አታውቅም እንዳለ ደስ አለው። ከመስጂዱ ወጣ። እስልምናው አማን እሱ በሰለመ በተወሰነ ጊዜያት ውስጥ ነብዩ አለይሂ ሰላቱ ወሰላም ከሩሞቹ ጋር አንድ ፍልሚያ ገጠማቸው። እሳቸው የአረቡን ዓለም እያደራጁ ነበር። የውጭ ግን ሮማን ኤምፓየር እሳቸው ላይ ጥቃት ፈጸመ። አንድ ደብዳቤ አስይዘው አንድ ሰሃባ ልከው ነበር። አምባሳደር ነው የላኩት። እነዛ ግን ተቀብለው ገደሉት። በዓለም ታሪክ ውስጥ አምባሳደር አይገደልም። ሁለት አገር ጦርነት ሊያውጁ ከፈለጉ አምባሳደሮቻቸው ነው የሚጠሩ። አምባሳደር አይገደል። ገደሉት። ነብዩ ተበሳጨ። ጦር አሰለፉ። 3000 ጦር አደራጁት። ጦሩ 3 መመሪያ ሰጡ። ዘይድ ኢብኑ አልሐሪሳ ሰሃባን እሱ ከተገደለ ባንዲራውን አመራሩን ለጃዕፈር ስጡት አሉት። ዳጎታቸው ጃዕፈር ኢብኑ አቡ ጣሊብ እሱ ከተገደለ ለአብደላህ ኢብኑ ረዋሃ ስጡት ብለው ጦርነቱ ይሻል። ጦርነቱ ከባድ ነበር። ሙዕታህ ቢባል ቦታ ላይ ደረሰ። እነዛ ልብ በሉ 200,000 ጦር ይዘው መጡ። ሙስሊሞቹ 3000 ናቸው። አንድ ሰው 70 ሰው አካባቢ ነው የሚገጥመው ማለት ግን የታገሉት በሰይፍ አልነበረም፣ በኢማናቸው ዘመቱ። ፍልሚያው ተጀመረ። ዘይድ ባንዲራው የያዘው መጀመሪያ ተገደለ። ከዛም ቆይቶ ጃዕፈር ተገደለ። ጃዕፈር ባንዲራውን ይዞ ነበር። እጁን ቆረጡት። በግራ እጁ ያዘው፣ ግራ እጁን ቆረጡት። በሁለቱ በተቆረጠው እጁን ያዙት፣ አንገቱን ቆረጡት። ከጃዕፈር በኋላ አብደላህ ኢብኑ ረዋሃ ባንዲራውን አነሳ፣ እሱም ተገደለ። መጨረሻ ላይ ሰሃቦቹ ማን ምራው ያን ጦርነት? ከኻሊድ የተሻለ ጀነራል የለም። ከሰሃቦቹ ውስጥ አንዱ ባንዲራውን አነሳና ወደ ኻሊድ ይዞት ሄደ። ኻሊድ ያስኩት ላንተ ነው፣ ዛሬ ይህን ጦርነት ታደገዋል። ያኔ የጦርነት ስትራቴጂውን መሬት ላይ አወረደ። ነብዩ አለይሂ ሰላቱ ወሰላም እሳቸው ሰራዊቱን ልከዋል። መዲና ላይ ቆመው የጦርነቱን ክስተት ለሰሃቦች ይነግሯቸው ነበር። ጦርነቱ ተጀመረ። ፍልሚያው ጦፈ። መጀመሪያ ዘይድ ተገደላኑና እንባቸው በቃ ነብዩ አለይሂ ሰላቱ ከዛም ባንዲራውን ጃዕፈር አነሳው፣ ጃዕፈርም ተሰዋ። ከዛም ባንዲራውን አብደላህ ኢብኑ ረዋሃ አነሳው፣ እሱም ተሰዋ። ከዛ አስከትለው ከዛም ባንዲራው የአላህ ሰይፍ ላይ ወደቃል። ነብዩ አለይሂ ሰላቱ ኻሊድ ያን ጦርነት እንዴት ይቋጨው? ልክ ለሊቱ ሲለያቸው በሌሊት አይዋጉ መብራት ስለሌለ እንዳሁን ሰራዊቱን እንዳዲስ ዲዛይን አረገ። ቀኝ የነበሩትን በግራ ከፊት የነበሩትን ከኋላ አደረገ፣ ከኋላ የነበሩትን ከፊት አደረገ። ከዛም ፈረሰኞቹን ከተራራ አደረገ፣
ከኋላ የነበሩትን ከፊት አደረገ። ከዛም ፈረሰኞቹን ከተራራው ጀርባ አደረጋቸውና ሲነጋ አቧራ ያጎናቹ ተክቢራ ያረጋችሁ ነው አለ። ሌሊቱን ከመዲና በኩል ጦር እንደተላከልን ይምሰላቸዋል። ልክ ሲነጋ ሩሞቹ ሲያዩት ማቁት ሰልፊ ፊቶች ተለዩባቸው። ቀኝ ያለው ግራ፣ ፊት ያለው አለ ዛሬ ሌሊት መሐመድ ሰራዊት ጨምሯቸዋል። ከዛም ተክቢራ ያረጋ አባራ ያነሱ ሰራዊቱ ገባ። ፈረሰኛ መጣላቸው፣ ደነገጡ፣ ብዙዎችን ገደሏቸው። ከዛም ኻሊድ አንድ ስቴፕ ወደ ኋላ ሸሸና ተመለሰ። ሲመለስባቸው በሌላ ሰራዊት የመጣ መሰላቸው። ደንግጠው ሲቆሙ እሱ ተመልሶ መዲና ገብቷል። እንዳይመጡ አሳቸው እስከሎ ሊገሉን ነው ብለው እነሱን ተመለሱ። በዚህ ሲስተም ኦሩ ሙሉ ለሙሉ ሳልቅ ወደ ነብዩ ይዞት ተመለሰ ኻሊድ ረዲየላሁ ተዓላ። ያኔ ሰሃቦቹ ሽንፈት ስለማያውቁ እንዴት ትሸሻላችሁ ከጀነት አንቱም ፉራር ፈሪዎች ሸሾች አሏቸው። ነብዩ ተቀበሉ። በል አንቱሙል ቁራ ገና ተመልሳችሁ ታጠቋላችሁ ነብዩ አለይሂ ሰላም። ኻሊድ ኢብኑል ወሊድ የመጀመሪያ ታሪኩ ጥቁር ደብዛዛ ነበር። በሰሃቦቹ መሞት ተጠያቂ ነበር። አሁን ደግሞ የእስልምና ጋሻ የእስልምና ባንዲራ አንሺ የአላህ ሰይፍ ሆኖ ቀጠለ። ኻሊድ ኢብኑል ወሊድ ከዛም በኋላ በርካታ ጦርነቶችን መርቷል። የጦርነት አሰላለፉ በታሪክ ተደግሞ ያቅም እሱን የሚመስል አልመጣም ይላሉ አውሮፓውያኖቹ። የእሱን የጦርነት ስትራቴጂ ሲተርቁ አናቱል ፊቲ ወወጥበቱል አሰድ እንደ ድመት አድፍጦ እንደ አንበሳ መወንጨፍ የሚለው ስትራቴጂ አለ። ታሪክ ላይ እሱ የሚመስል አልተገኘም። ዛቱ ሰላሲል ሌላ ከሩሞቹ ጋር ያደረገው ፍልሚያ ዛቱ ሰላሲል ይባላል። የሰንሰለቱ ጦርነት። ሰንሰለት ምንድን ነው? ሩሞቹ በርካታ ጦር ያመጡና መጀመሪያ ሰልፍ የሚያሰልፏቸውን እግራቸውን በሰንሰለት ያስሯቸዋል። እንዳይሸሹ ይለቁ እንጂ አይሸሹ። ይህን ጦርነት ሊፋለም ትንሽ ጦር ይዞ ሄደ። እነሱ በርካታ 100 ሺህ ጦር ይዘው መጡ። እንዴት ያሸልፋል? ኻሊድ እዚህ ቦታ እንገናኛላቸው ሩሞቹ። እዛ ቦታ ሲገኙ ቦታ ቀየረ። እነሱ ቀድመው ተገንተው ጉድጓድ ቆፈሩ፣ ሰንሰላታቸውን አሰሩ፣ ውሃቸውን አዘጋጁ። ምግባቸውን ሲያዘጋጅ ቦታ ቀየረባቸው። ኻሊድ ቀየረ ሲባል ምግባቸውን አንስተው ጉድጓድ ደፍነው ተከተሉት። ሄደው ቀደቡትና ቆፈሩ፣ ሰንሰለት አሰሩ። ልክ ይህን ሲያደርጉ ቦታ ቀየረባቸው። ሶስተኛ ደከመው። አደከማቸው። መጀመሪያ ጉድጓድ ይቆፍራሉ፣ ጉድጓድ ይደፍናሉ፣ ዕቃ ይሸከማሉ፣ ዕቃ ያወርዳሉ። መጨረሻ እንደደከሙ ሲያቅ ሰራዊቱ ፊት ለፊት ተገናኛች። በአረቦቹ ፍልሚያ ሙባረዛም ይባላል። ሁለት ጀነራሎች ፊት ለፊት ወጥተው ይላተማሉ። ያሸነፈው የጦርነቱን ቃና ይወስነዋል። ስነ ልቦናዊ ማሸነፍ የምታሸንፈው የመጀመሪያው ፍልሚያ ላይ ኻሊድና የነሱ መሪ ሁርሙዝ ወጣ። ፍልሚያው ተደረገ። ከኻሊድ ፊት ማን ይቆማል? አንገቱን ከተከሻው ላይ ደነገጡ ሩሞች። ለኻሊድ ከፍተኛ የሆነ ዘመቻ አደረጉ። ድባቅ መጥቶ ወደ መዲና ተመለሰ። ኻሊድ ረዲየላሁ ተዓላ አን ኻሊድ አላህ ይወደደው። ከዛም ከነቢዩ አለይሂ ሰላቱ ወሰላም ህልፈት በኋላ የሙሰይልመት ኢብኑል ከዛብ ህዝቦች እርቲዳድ ሲያረጉ እስልምናን ለቀው ወጥተው ሌላ ስራ ሲሰሩ ክዶ ስርዓት ያሰዘውን እሱ ነበር። በእስልምና ታሪክ ትልቅ የሚባለው የርሙክ የሚባለውን ጦርነት በሱ የጦርነት ስትራቴጂ ነበር ድል ያደረገ። ኻሊድ በጦርነት ግጥሚያ ውስጥ ተሸንፎ ማቅ ከሰለመ በኋላ ከፈረስ ወርዶ ማቅ ሰይፉን ወደ ለምዱ ያላስገባ ጀግና ነበር ኻሊድ ኢብኑል ወሊድ።
ታታሪ ጀግና በዲኑ የጸና ለእስልምና ከፍ ማለት ትልቅ አስተዋጽኦ የነበረው ኻሊድ ኢብኑ አልወሊድ ረዲየላሁ ተዓላ አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد የጦርነት ጀግና የትልቅ ጀነራል አሟሟቱ ግን ጦርነት ላይ አልነበረ። አመመውና የሕክምና ፍራሽ ላይ ተኛ። ከዛም ሞት ሊመጣበት እንደሆነ አሳወቀው አላህ። ከዛም አንድ ቃል አለ፣ ይገርማል አለ። እኔ በአላህ መንገድ እንድሰዋ ደክም ያለው ተፋልም ያለው በርካታ ጦርነትን መርጫለሁ። ከአረብ ውጭ ከሆኑትም ጋር ከሰውነቴ ይላል 4 ስንዝር እንኳን ብትፈልጉ ኦሬ ወጋል ሰይፍ የቀደደ ቢሆን እንጂ ቦታ አጣል። ታዲያ አሁን ፍራሽ ላይ ድሞት ነው። እዛም አንድን ቃል አለ፣ ላናመት አየኑል ጁበና የፈሪ አይን እንቅልፍ ትጣል። የሰው ልጅ መጋፈጥ አይገለው፣ መሸሸት ደግሞ ከሞት አያስመልጠው። ይሄውኔ እዛ ሁሉ ሰዓት ወጥቼ ፍራሽ ላይ ተሰዋው ብለው አለ ኻሊድ። ኻሊድም ሩሁ ወደ ጌታው ተመለሰች። የሱ ሞት ሲሰማ ለዓለም ሕዝብ አስደንጋጭ ዜና ነበር። ሩሞቹም ለፐርሻዎቹም አስደንጋጭ ዜና ነበር። እና ዑመር ኢብኑ አልኸጣብ ለኻሊድ ሻም ኺምስ አካባቢ ነው የሞተው። መዲና ሲሰሙ ዜናውን መሸከም አልቻሉ። ምዕመናን በእንባ ተራጨው። ኻሊድን ናፈቁት። ሴቶቹ ሲያለቅሱ ድሮ ቢሆን ኖሮ ሰይድና ዑመር ዝም በሉ ሚሉት አላ ሚስሊ ኻሊድ ፍልተብኪል በዋኪ ለኻሊድ አይነቱ ሰውማ አልቃሶች ያልጦሽ እንጂ አለ ሰይድና ዑመር። ኻሊድም ወደ ጌታው ወደ አላህ ከልና። በርግጥ ኻሊድ አሻራዎችን ተጣልፏል። የመጀመሪያው ከኻሊድ የምንማረው ትምህርት አንድ ሰው የመጀመሪያ ታሪኩ የመነሻ ህይወት ጉዞ ጥቁር ሊሆን ይችላል። ከተወበተ ከተመለሰ ወደ አላህ ከቀረበ በዚህ ልክ ደረጃው ከፍ እንደሚል ከኻሊድ ታሪክ እንማራለን። የመጀመሪያ ታሪኩ ጥቁር ነው፣ ደብዛዛ ነው። ፍጻሜው ግን ያማረ ያሸበረቀ ይሄው ዛሬ በዚህ መድረክ ላይ በክብር እናነሳዋለን። መነሻችን እንዳያሳስበን፣ ወንጀላችን ወደ ኋላ እንዳይጎተት፣ አዛኝና ባሮችን አፍቃሪ ጌታ አለ። ከተመለስን ከተውበትን ሊቀበለን ሊምረን ከፍ ሊያረገን አላህ ዝግጁ ነው። ይህም ታሪክ የሚያስተምረን እሱ ነቢዩ ዓለይሂ ሰላቱ ወሰላም ቡኻሪ ላይ እንደተጠቀሰው ሐኪም ኢብኑ ሒዛም መጣ፣ እስልምናን ተቀበለ። የአላህ መልእክተኛ አላቸው፣ እኔ ሙስሊም ሳልሆን የሰራዋቸው መልካም ስራዎች፣ የቀጠልኩት ዝምድና፣ የሰጠሁት ሰደቃ፣ ያደረኩት መልካም ነገር ምን ቦታ ላይ ይቀመጣል አላህ። ነቢዩ አንድ ቃል አሉት፣ አስለምት አላማ አስለፍተ ሚን ኸይር። አንተ እኮ ወደ ጥሩ ዲን መጣል፣ ያንም ወደ መዝገብ ይመለሳል አሉ ነቢዩ ዓለይሂ ሰላቱ ወሰላም። እስልምና ሰዎቹን ቢሰልሙ ትልቅ ጥሪ ነው የሚያደርገው። ሙስሊም ሳይሆኑ የሰሩትን መልካም ስራ ከሰለሙ አላህ ይጽፍላቸዋል። ነገር ያሰሩት መንገድ፣ የረዱት ጎረቤት፣ ያሳከሙት በሽተኛ ካለ ሙስሊም ሳይሆኑ እስልምና ላይ ሲመጡ አላህ ወደ ሐሰናት ይቀየርላቸው። እስልምና በሩ ሰፊ ጥሪው ትልቅም። የአላህን ጥበብም እዚህ ውስጥ ታያለ። ይኽሩጁል ሐይ ሚነል መይት ወሊድ ኢብኑ አልሙጊራ ከሚባል የእስልምና ጠላት ውስጥ ፈንጥቆ ኻሊድ የሚባል የእስልምናን አይነታ የአላህን ሰይፍ ያወጣ ጌታ ነው አላህ ማለት። አንዳንድ የእስልምናን ለማጥፋት የሚጥሩ ሰዎች ዘሮቻቸውን አላህ ለውጦ ሊያሳየን ይችላል።
ብዙ ያየል ነው የሚሰልሙ ሰዎች እስልምና ላይ የሚሰሩት ስራ ምን ያህል ጀብዱ እንዳለው እየተመለከተ። ሁለተኛ ከኻሊድ ውስጥ የምንማረው ሰይድና ዑመር ኢብኑ አልኸጣብ ልክ አቡበክር አልፈው እሳቸው አሚር ሲሆኑ የርሙክ ዘመቻ ላይ ኻሊድን አመራሩን በአቡ ዑበይዳ ቀየሩት። ኻሊድን ምክትል አረጉት። ኻሊድ ምክትል ሲደረግ ሰራዊቱ ደነገጠ። ኻሊድን እንዴት ዑመር ምክትል ያረጋል? ዑመር ኻሊድ ጋር ምን ቅሬታ አለው? ሰይድና ዑመር አንድ ቃል አለ፣ እኔ ኻሊድን ጠልቼው ወይም ተቀይሜው አይደለም፣ ነገር ግን ሰራዊቱ በአጠቃላይ ኻሊድ ካለ አንሸነፍም እያለ አላህ ለኻሊድ እንደይተዋቸው ስለፈራው ነው አሉ ሰይድና ዑመር። ድል የሚመጣው ከአላህ ነው በኻሊድ አይደል። ወመን ነስሩ ኢላ ሚን ዒንዲላህ። ሰዎቹ ኻሊድ ጋር ተደገፉ። የጠላት ጦር የሚያወራው ወሬ ከሰማይ ሰይፍ ወርዶለት በዛ ስለሚዋጋን ነው የሚያሸንፍ ይሉ ነበር። ከሩሞቹ ጀነራል ውስጥ አንዱ የሰለመው ኻሊድን አገኘው። አንተ ኻሊድ ወይ እውነቱን ንገረኝ፣ ኢነል ሑረ ላ የክዚቡ፣ ሑር ሰው አይዋሽን፣ ሰይፉ ከሰማይ ወርዶ ነብዩ መሐመድ ነው ታገልበት ብለው የሰጡሃል። አረበጭ ራሻል መዋጋበት ሰይፍ የናንተ ሰይፍ አለ፣ ግን ሊዋጋበት ኢማን ይለየናል። ኻሊድ ከሰማይ የወጣ ሰይፍ ነው ያዘው እየተባለ ይወራል። ይሄን ሰይድና ዑመር አልፈለጉ። ድል ያለው በአላህ እጅ፣ ድል ያለው ሙእሚኖቹ በዝግጅታቸው ልክ ነው፣ በኢማናቸው ልክ ነው፣ መስዋዕትነት ለመክፈል በተዘጋጁበት ልክ እንጂ በኻሊድ አይደለም አሉ ሰይድና ዑመር። ኻሊድን ምክትል አረግ። ታዲያ ኻሊድ ከኃላፊነት ወርደልኩ ብሎ ሸሸን። ኻሊድ ምክትል ሆኖ ከአቡ ዑበይዳ ስር ሆኖ የርሙክ የሚባለውን ጦርነት ሙስሊሙን እንዲያሸንፍ ትልቅ ሚናን ተጫወተ። ከፍም ሲያረጉ ኃላፊነትም ሲያወርዱን ለሀገራችን ለዲናችን የምናደርገው አስተዋጽኦ አይለወጥም። ድል ያለው በግለሰቦች ሳይሆን በአላህ እጅ ነው። ሰይድና አይደለም ኻሊድ የሰው ልጆች አይነታ የሰሃቦች ሁሉ አናጭ ነብዩ አለይሂ ሰላቱ ወሰላም እሳቸውም አልፎ ይሄ ዘረቡት ዲን ቀጥሏል። ይሄ ዲን በግለሰቦቹ ህልፈት የሚገታ ዲን አይደለም። አላህ ሰው ሲሄድ ሰው ይተካ፣ ዓሊም ሲሄድ ዓሊም ይተካ፣ ታጋይ ሲሄድ ታጋይ ይተካል። ሰደቃ የሚሰጥ ሲሄድ ሌላ ባለሀብቶችን ይተካል። ለዲን የሚቆሙ ኸይር የሚሰሩትን አላህ ይተካል። ሶስተኛ ላይ ማሳረጊያው ኻሊድ ከሰለመ በኋላ ከፈረሳ ወረደ። አንድ ጦርነት ወደ ሌላው በዚህ መልኩ ነው ያለፈው። ሰይፉን ወደ ቦታው አልመለሰም ነበር። እኛም እስልምና የምናደርገው ጉዞ ብዕረኞች ብዕራችሁ እንዳትመልሱት። ቲክቶከሮች ቲክቶካችሁን ተጠቀሙበት። ዩቲዩበሮች፣ ባለሀብቶች ሁላችንም ከፈረሳችን አንውረድ፣ ከኃላፊነታችን አንሸሽ። ለዲኒ ምን አስተዋጽኦ አደረገ? ካለፍኩ በኋላ በምን ነው የምንወሳ ብለን አሻራችን አድምቀን አሳልፈን እንሄድ ዘንድ ኻሊድ ለኛ ትልቅ ምስክር ነው። ኻሊድን አላህ ይወደደው። ነብዩ አለይሂ ሰላቱ ወሰላም ዳኛንም አላህ ጀነት ይሰብስበል። ያ መን ተሕቡነ ነብየ ሙሐመዳ ሰሉ ዐለይሂ ወሰልሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ሰሉነ ዐለል ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰልሙ ተስሊማ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم ألف بين قلوبنا، اللهم وحد صفوفنا وألف بين قلوبنا. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع
في سخطك يا أرحم الراحمين. اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء يا أرحم الراحمين. اللهم